ክፍል 149ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዛሬው የዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ ዛሬ ተወዳጁ ዳጣ ድራማ ክፍል 149ን ይዤላችሁ ከች ብያለሁ ማለት ነው። እንግዲህ በዛሬው በክፍል 149 እንግዲህ ዳጣ እናቷ ቤት ሄዳ ሻይ እየጠጣች ይሄ ሻይ ነበር ናፍቆኝ የነበረው ትላታለች ማለት ነው። እኔ የምልሽ ሰላምዬ ቤቢ አደገ ወይ እያለቻት ትገኛለች ማለት ነው። እንግዲህ ካቆምንበት ስንጀምር በባለፈው ሳምንት ካቆምንበት ትንሽ ሳስታውሳችሁ ቤቢ የደረጀ ልጅ ነው እያለቻት ነበረ እንግዲህ ያቆመው ማለት ነው። አሁን እንግዲህ እትዬ ትወልድልሻለች። እኔ የምልሽ አሁን በፍጥነት ከዚህ መሄድ አለብኝ፣ የአባዬ ፍርድ ቤት ቀጠሮ ዛሬ ነው ትላታለች። ከዛም እንግዲህ ወይዘሮ ሰላም እኔም እኮ አብረን እንሄዳለን ብዬ ነበር የፈለኩሽ ትላታለች ማለት ነው። አይ አንቺ አትሄጂም፣ አንቺና እማዬ ጎን ለጎን ቁማችሁ ማየት አልፈልግም፣ በጣም ዘግናኝ ነገር ነው ትላታለች ማለት ነው። ሰላምዬ እኔ እማዬ ማርታን በጣም ነው የምወዳት፣ ሳላስበው እንደ እናት ነው የቀረብኳት። ይሄን ስልሽ ግን አንቺን ከአንቺ አስበልጬ እወዳታለሁ ማለት አይደለም እማዬ ትላታለች። አንቺን በጣም ነው የምትወድሽ፣ በጣም ነው የምታምንሽ፣ መድኃኒት ያን ሁሉ ነገር እያለቻት ግን እሷ አንቺን ስለ አንቺ ክፉ ነገር አስባ አታውቅም ትላታለች። ከዛም ሰላምም ተይ እንጂ ዳጣዬ፣ እኔ እኮ እትዬ መጥፎ ሴት ናት አላልኩም፣ እፈራታለሁ፣ አከብራታለሁ ትላታለች። እንደዛ ከሆነ እባክሽ ከሷ ራቂ፣ ከአባዬም ራቂ ትላታለች። ዳጣዬ አላረገውም ትላታለች ማለት ነው። ለምን ስትላት አንድ ነገር ልንገርሽ ዳጣዬ ትላታለች። ምንድን ነው የምትነግሪኝ ትላታለች ማለት ነው። ብላ እንግዲህ ተመልሳ ወደ ልጁ ማስታወስ ትመጣለች ማለት ነው። ምንድን ነው ትላታለች። ቤቢ ትላታለች። ወንድሜ ስትላትኝ ማለቴ ቤቢ ትላታለች። ቤቢ ምን ሆነ? ምንድን ነው የሆኑት? አይ ምንም አልሆነም ትላታለች። ነው ቤቢ እማዬ እባክሽ ንገሪ፣ ሰላምዬ ምንድን ነው የተፈጠረው? የተፈጠረውን ነገር ንገሪ ትላታለች ማለት ነው። ከጋሸን የወለድኩት ትላታለች ማለት ነው። እንግዲህ ዳጣም ግራ ትጋባና ከጋሸን የወለድኩት ዳጣ የጋሸ ልጅ ነው ትላታለች። እንግዲህ ዳጣ ማመን ያቅታታል ማለት ነው። ዳጣ ግራ ተጋብታ ደንግጣ ትገኛለች ማለት ነው። ከዛም ሰላም ራሱ ትደነግጣለች። ዳጣ ይሄን ነገር ማመን ያቅታታልኝ ማለት ደንግጣ አይኗ ውሃ ሞልቶ ብቻ ዝም ነው ያለችው። የምትለው ነገር የላትም። ምክንያቱም የቤቢ አባት ደረጀ ነው ብላ ዳጣ አስባ ስለማታውቅ። ከዛም ዳጣም እንግዲህ እሷን ታታለች። እንደ ዳጣ ምንድን ነው ምን ሆነሻል ትላ ከዛም ድጋሜ ነው የወለድሽው ትላታለች። እንዴ ዳጣዬ ይሄ እኮ አንቺን ደስ ልሽ ይገባል ትላ ከእናትም ከአባትም የሆነ ወንድም አለሽ ትላ እማዬ እማዬስ እማዬ አታሳዝንሽም? ሰላም እንዴት ድጋሜ እንደ ሰራተኛ ሳይሆን እንደ ሰው ስላከበረችሽ እንዴት አስችሎሽ ሁለት ልጅ ትወልጃለሽ ትላታለሽ። ዳጣ እኔ እኮ እናትሽ ነኝ ሰላምዬ፣ ሁለታችሁም ሆን ብላችሁ በማየ ላይ ተጫወታችሁ ትላታለሽ ማለት ነው። ምን አልሽ ስትል እንደዚህ አይነት ግፈኛ ከሆነች አባዬንም አልፈልጋችሁ፣ አባዬንም አባዬንም እናንችንም አልፈልጋችሁም፣ እንደዚህ አይነት ቤተሰብ መሆንም አልፈልግም። ሲጀመር እናንተ ራስ ወዳድ ናችሁ። ሲጀመር እናንተ አላሳደጋችሁኝም፣ ወደ አሳደገኝ እመለሳለሁ ትላታለሽ። ያሳደገኝ ጎዳና ወደ ጎዳና እመለሳለሁ። ሲጀመር ሆን ብላችሁ ተነጋግራችሁ ነው እማዬን ለማስወጣት እዛ ቤት ትላላችሁ ትላታለች። ዳጣ እንዴት ታስቢያለች ትላታለች ማለት ነው። ረሳት መሆን ምን እየሆንሽ ነው? እኔ እኮ እናትሽ ነኝ ትላታለች። ይኸውልሽ እትዬ እኔ የዚህን ያህል እንደምትወጃት አላውቅም ነበር ትላታለች። ደግሞ እኔ እየቀለድኩ ነው ዳጣ፣ እኔ እየቀለድኩ ነው ተረጋጊ ትላት። ቀልድ ነው እየቀለዳችሁ አይደል? የእውነታችሁ ሲጀመር መድኃኒት ያወቀችው ይሄን ነው ትላታለች። ዳጣ ተረጋጊና ሲሚኝ ይሄ አይደለም ትላት። ሰላምዬ ነው ትላታለች። ምን እንደምትይ ልይሽ ብዬ ነው ትላታለች። ዳጣ አትጨማለቂ። አይደለም አልኩሽ አይደል ጋሽ አባቱ አይደለም እኔ ሰው አላምንም። እማዬ አባዬን በጣም ነው የምታምነው።
እሱ ግን እኔን የምታክል ልጅ ከሌላ ወልዶባታል ትላታለች። ጋሽም አንቺም አንድ ቀን ነው ጠጥቶ ሰክሮ ነው ልትዬ በጣም ታማኝ ባል ነው ትላት። አንድ አክብሪ፣ ልትወጁ ልታከብሪ ይገባል። የምርሽን ነው ሰላም? የምርሽን ነው ወይስ እየቀለድሽብኝ ነው? አዎ ዳጣ፣ ጋሼ የቤቢ አባት አይደለም። አንቺ ግን ለምን እንደዚህ ልክ በጣም ሄደን እንደዚህ ትሆኛለሽ ብዬ አልጠበቀው ነበር ትላታል። እማዬ በጣም ጥሩ ሰው ናት፣ ከልቧ ሰው ናት። እኔ በፊቷ በጣም ብዙ ቀን ተሳስቼ አውቃለሁ። የጓደኛው ልጅ እንዳልሆነች ዝም ብላለች። እኔም ስጠይቀኝ እንደምሳቀቅ እንደምደነገጥ ስለምታውቅ እኔም ከኤቢ ከይኋ ለይታኝ አታውቅም። ታዲያ እንደዚህ አይነት ፍቅር ሰጣኝ፣ እንዴት በሷ ላይ እንደዚህ አይነት ግፍ ሲደረግ ዝም ማለት እችላለሁ ወይ እያለች ዳጣ ትናገራል። እሺ በቃ ዳጣ እየተረጋገ ችግር የለውም አሁን ትንሽና እንሂድ ትላታለች። አንቺና እማዬ ጎን ለጎን ቁማችሁ መሄድ አለድም። ጭራሽ አንቺ ቁመሽ ማየት የለብሽም። አትሄጂም፣ በቃ አትሄጂም ትላታለች። ግን ቤቢን አዝለሽ መሄድ ምናምን አትፈልጊም ትላታለች። አንቺ ዳጣ እያለች ትጠራታለች። ዳጣም ትታት ትሄዳለች። ማለት ወይ ጉድች ልጅ ምን እየሆነች ነው ትላለች ሰላም ማለት ነው። ወይ ፈጣሪ ብላ እንግዲህ ሰላም ግራ ተጋብታ ትገኛለች። እንግዲህ ዳጣ ስትሰማ ተመልሳ ወደ መለሰችበት ጎዳና ሄዳለሁ። የፈራሁት ነገር ሁለተኛ ከጋሽ መውለዴን ማንም ሊቀበል አይችልም እያለች እንግዲህ ለእሷ ወንድም ብዬ ነበር የወለድኩ። ዳጣዬ እኔ ጥፋቴ ምንድን ነው? ወልጄ እናቱኜ ለአንቺ ወንድም ብዬ ነበር፣ ግን አንቺ አልተረዳሽኝም። ማንኛቸውም እየተረዳችሁኝ አይደለም ያለች ሰላም እንግዲህ ቆስጧ ታጉደመትማለች። ግን አውቄ አይደለም ያደረግኩት፣ ሆኖም ግን ችግር የለውም እያለች ሰላም እንግዲህ ብቻዋን ታንሰላስላለች ማለት ነው። እንግዲህ ዳጣም ወጥታ ትሄዳለች ማለት ነው። ለዛሬ የፍርድ ቀጠሮ አቶ ደረጀ አለው ማለት ነው። አባዬ ምንም ነገር እንዳፈራሽ ትለዋለች ማለት እሺ ይላል ማለት እሺ አባዬ ሪከርዱን ግን እሰማዋለሁ ትለዋለች። ቆይ አባዬ ይህን ያክል ምን ቢስ ነው ትለዋለች። እስኪ መጀመሪያ ተከራካሪ ይላታል። ፕሮሚስ ትገባልኝ አይደል ትለዋለች። እስኪ አስረጅኝና ልግባ ይላል። በቃ እሺ አባዬ አሁን መሄድ እንችላለን እነማዬም እዛ ደርሰዋል ትለዋለች ማለት ነው። እንግዲህ አቢጌል አባቷን ጠበቃ ሆና ለማስፈታት ተከራክሬ አሸንፋለሁ ስትል አብረው ሄደዋል ማለት ነው። እንግዲህ ለዛም ገዜ እንጂ መቼ ነው ቀሚስ የምትገዛልኝ ትለዋል። ቀሚስ ሳይቀደድ ይሰፋል እንጂ ወስጄ አስለክቼ ነው ማስቀደድልሽ እንጂ ይላት። ዛሬ እኮ ነው ጋሽዬ የሚፈቱት ትለዋለች። ማን ነገርሽ ነው? ሰማኋት ትለዋለች። ድስት መፈቅፈቁን ትተሽ ወሬ ማጣራቷን እየተሳደብክ ነው ትለዋለች። ስራሽን መናገር የስድብ ነው እንዴት? በዚህ ብትጠነቀቅ ይሻልሃል። እዚህ ጎረቤት ያለው ጥበቃ ሳየው እንዴት እንደሚያምር ትለዋለች። ያይቆመን አንበሳ ገዳይ ነው የሚመስል ትለዋለች። እንዴት ትናንት መጥቶ ሲያወራኝ ነበር። ምን አይነት ጠይም ያለ ብታይ ጊዜ ወዶኛል መሰለኝ እንዴት እንደሚያምር ትለው። አንቺ ቆይ ነይ እሺ ብለሽ እሱማ ብያለሁ እና ትለው እና እኔ ምን አልኩ? እኔ እዚህ ያለው ጥበቃ ያምራል ነው ያልኩት። እና አንቺ ሰው ልታጋደኝ መሆን ነው እንዴ? ከከጀልሽ አይቀር ደህና ያለው እንኳን ትከጅል የሚላታል። ከጥበቃ ወደ ጥበቃ እሱ ሴት ያከብራል። ቆይ ግን ምንድን ነው የለበሰው? የጀግ ኮትና ሱሪ ነው የለበሰው። ጺሙ ሞላ ሞላ አለ ራሱ አቻ ይላል። ምን አለሽና ምን አለ? ኧረ ተረጋጋ ገዜ ምንም አላለኝም። ይኸውልሽ ምንም ቢልሽ እንዳሰም መንፈስ ነው አጋንንት ነው የቀን ሰይጣን ነው ይላታል። ታውቀዋለህ እንዴ ትለዋለች። ለነገሩ ተይው እየተከተለ የኔን ትዳር መበጥበጥ አይደል ስራው ይላል። አናቱን እንደ ጠላ ካልበጠበጠኩት እኔ ገዛኸኝ ንጉስ አይደለሁም እንትን ያኔ ብሬንም አልዘጋ ትለዋለች።
ጀግና ከሆንክ በሬን አልዘጋም ትለሽ። ሰይጣን እኮ ነሽ ይላታል። እንዴ ጠበል ወስጄ እንኳ አልሞከርኩሽ፣ እንዲያው ሰው መታና በሬን ከፍቼ ተኛለሁ ትያለሽ። ቆይ ሰውዬም ሰገንን ያስታውስና ምንድን ነው መጣብራኝ እንድታይ ትልቅ ወንዝ ዳር ያለ በርነት ማለት ነው ትለዋለች። በሬንም ከፍቼ ብተኛ ማን እንግዲህ ደፍሮ ይገባኛል። ፎቶ ምናምን የላችሁም። አንቺ ግን እንዲያው ዝም ብለሽ እጤም ነገር ነሽ ይላል። አላነሳኋትም። ዝም ብለሽ ባየሽው ነገር ቆይ እሷን ልጅ ለምንድን ነው ግን አይለመንም አለቀም ከተበደሉ ዋጋውን ነው የሚሰጠው ይላል። ይናገራል። ጭራሽ ባንቺ መጣ ጭራሽ ባንቺ ከዛም እንግዲህ እሷ አይኑ እንኳን እንዳታይ የተረገመ ሰይጣን ሰው ነው። ያን ፎቶ ታሳለዛ ነገር ልሻለሁ እንግዲህ ከራሱ ጋር ይሄዳል ማለት ነው። እኔ ጋር ፎቶውን ያይና እንግዲህ እሱም ይሄዳል ማለት ነው። ሂዱ እንዴ ከባድ ሰው ነው ሰው ሆን ብሎ አንቺን ለማለየት ነው ይላታል። እንግዲህ አበጌል አቶ ደረጀ ለማስፈርታት አቶ ደረጀ ቤት ነበረ። ስለዚህ ወደ አሜሪካ ለመሄድ ትኬት መቁረጧን አስታውቃ ነበር። ክፍሏ ውስጥ የደም ጠብታዎች ተገኝተው ነበር። ፖሊስ ባሰባሰበው መረጃ እኔም የዲኤንኤ ምርመራ አድርጌ ነበር። ደግሞ የመድኃኒት እንደሆነ እኔም አረጋግጫለሁ። ይሄም ሁሉ ሆን ብሎ የተደረገበት ድራማ ነው። እንደሚከተለው ማስረጃዎች ሪፖርት የተደረገው አቶ ደረጀ ላይ ነው። እሷ ችግር ከደረሰባት ማን እንዳደረገባት አታውቅም። ግን አቶ ደረጀን ለማጥቃት ያደረገችው ችግር ነው። ራሷን በራሷ ደም እንዲፈሳት አድርጋለች። የእጅ አሻራም ተገኝቷል ትለዋለች። እንግዲህ ፍርድ ቤቱም ይህን ነገር ይሰማል ማለት ነው። እንግዲህ የማርኬትም ሆን ብላ ሶስተኛ ኤርፖርት የተደረሰበት ስልክ ቁጥር መድኃኒት የተጠቀመችበት ባሮክ የተባለ ግለሰብ የቤተሰቡ ቅጽል ሰው የሆነ አርጁን በሆነ የወጣ ስም መሆኑን ይናገራል። ማረጋገጥ ይቻላል ትለዋለች። ፖሊስም ሆነ እኛም ባረጋገኘነው ማረጋገጫ ወደ አሜሪካ አልሄደች። ይህ ወንጀል ወይዘሮ መድኃኒት ሆን ብላ አቶ ደረጀ ጋር ያላት ግጭት ምክንያት ሆን ብሎ ስለዚህ ክቡር ፍርድ ቤት ግራኛ ቀኝን አይቶ አቶ ደረጀን በነፃ እንዲያሰናበቱ ሊስል እጠይቃለሁ ትላለች ማለት ነው። ፍርድ ቤቱ የህግ አካሉን ክርክር አድምጦ የቀረቡትንም ማስረጃዎች መርምሯልኝ። መድኃኒትም የስልኩ አድራሻ የቀረበው የአቶ ባሮክ አለሙን ስልክ መሆኑን ፍርድ ቤቱ አረጋግጧል። ይህ ስልክ ከወይዘሮ መድኃኒት ጋር ተደጋጋሚ የስልክ ልውውጥና መደዋወል ያደርግ እንደነበር በተደረገው ማጣራት ሙከራ ተደርጓል። ሁለቱም ግንኙነት እንዳላቸው ማስረጃው ያሳያል። አቶ ደረጀ ጋር ምንም አይነት ችግር እንደሌለ ማስረጃው ያሳያል። ፍርድ ቤቱ የቀረቡትን ማስረጃ በማየት የቀረቡትን ውሳኔዎች ፍርድ ቤቱ አሳውቋል። አቶ ደረጀ የቀረበውን ሂስ ስለዚህ አቶ ደረጀ ወንጀለኛ ላለመሆኑ ከ100,000 ብር ዋስትና ከእስር እንዲለቀቁ ፍርድ ቤት ወስኗል። ከዚህ በተጨማሪ የወይዘሮ መድኃኒትን አድራሻ እንዲያረጋግጥና እንዲፈልግ ፍርድ ቤቱ ትዕዛዝ ሰጥቷል። በውሳኔው ላይ ይግባኝ መጠየቅ ነው። አቶ ደረጀ በነፃ እንዲለቀቅ ተደርጓል ይላሉ። እንግዲህ አቶ ደረጀ ከእስር ቤት ወጥቷል ማለት ነው። እንግዲህ ከእስር ቤት ወጥቶ አቶ ደረጀ ወደ ቤቱ ሲሄድ ውሃና መጠን ሄደው ያቅፉታል። አባዬ እንዴት ነህ ይሉታል ማለት ነው። እንግዲህ ገዜንም ያቅፈዋልኝ አብጌልን ታቅፋታለች ማለት ነው። እንግዲህ ሁሉ ቤተሰቡም ተሯርጦ ወደው ያቅፉታል ማለት ነው። ደስ ይላቸዋል። ናታንም ደስ ብሎ አቶ ደረጀን ሜዳ ሰላም ትላቸዋለች ማለት ነው። ናታንም እንግዲህ መኪና ውስጥ ነው እየጠበቀ ይገኛል። አብጌልን ሄደው ያቅፋታል ማለት ነው። ሁሉም ቤተሰቡ ደስ ብሎት ይገኛል። ናታንም መኪና ውስጥ እንዳለ እየሳቀ አለ ውስጥ ይላቸዋል ማለት ነው። ውሃም እንግዲህ ከአባቷን አቅፋ ከአባቷ ጋር ተያይዘው ውስጥ ሆነው ናታንም እንግዲህ ከመኪና ላይ ሆኖ ያያቸዋል ማለት ነው። እንግዲህ ገዜም በሩን ይዘጋና እነሱ እንግዲህ ተቃቅፈው ወደ ውስጥ ይገባሉ። ዳጣም
ማርታም አብጌልም ተቃቅፈው እንግዲህ ደስ ብሏቸው ወደ ቤታቸው ይገባሉ ማለት ነው። አቶ ደረጀ ምንም ነገር ናታንም ውስጥ ላይ ቢቢቢ ያደረግላቸዋለኝ ክፈትልኝ እባክህ እኔም ልግባ ይለዋል። ናታን ከውጭ እየገባ ነበረ። እንግዲህ ናታንዬ ጋሽ መጥተዋል እንኳን ደስ አለህ እያለ ናታንም ይናገራል ማለት ነው። እንግዲህ ገዜም ደስ ብሎት አቶ ደረጀ በመፈታቱ ቤተሰቡ በሙሉ በደስታ እንግዲህ ማርቴም ቡና እየቆላች ቤተሰቡን በሙሉ ቡና ታሸታቸዋለች ማለት ነው። ሙሉ ቤተሰቡ በጣም ደስ ብሏቸው እነዳጣ እና አብጌልም እና አቶ ደረጀም እነውሃው ሙሉ ቤተሰብ በቃ በጣም ደስ ብሏቸዋል ማለት ነው። የአቶ ደረጀ ተፈቶ መምጣት እንግዲህ ለዛም እየዞረች ቡናውን ታሸታቸዋለች ማለት ነው። ሁሉም ቤተሰብ ደስ ብሏቸው እንግዲህ ቡናውን እያሸተቱ ውሃም እየሮጠች እንግዲህ ቁርስ ነገር ታስዛቸዋለች ማለት ነው። በቃ ቤተሰቡ አሁን የሌለ ደስታ ላይ ነው ያለው። ምክንያቱም አቶ ደረጀ ከእስር ተፈቶ ወጥቷለኝ። ቤተሰቡ ደስታቸው እጥፍ ድርብ ሆኗለኝ። ደስታቸውን መቆጣጠር አቅቷቸዋል። እንግዲህ ቁጭ ብለዋለኝ። ሁሉም ቤተሰብ ደስ ብሏቸው እየሳቁ እየፈነጠቁ ይገኛሉ ማለት ነው። ወይዘሮ ማርቲም ገዜም በቃ ቤተሰብ ተመስገን የአቶ ደረጀ መፈታት። ሁሉም ቤተሰቡን በጣም ደስ ብሎታል። ናታንም በቃ የቤተሰቡ ደስታ ይሄ ነው ብዬ ለመግለጽ ቃል የለኝም። ምክንያቱም እውነት ትዘገያለች እንጂ መውጣቷ አይቀርም ማለት ነው። እንግዲህ በሀሰት ቢታሰርም ልጁ ደግሞ ተከራክራ አስወጥተዋለች ማለት ነው። እና በጣም ነው ደስ የሚለው ቤተሰቡ እንግዲህ ተሰብስበው እንግዲህ ውሃና አብጌ ውሃና ዳጣ ውሃና እንትንም አንቺ በቃ አሁንስ ድክም ምን አደረግሽኝ አደክመሽኛል አሰልችተሽኛል እያለቻት ትገኛለች ማለት ነው። እየተሯሯጡ ግቢ ውስጥ ይጫወታሉ። እንግዲህ ያከበረን ከዚህ በኋላ እኔ መፍራት አለባቸው ይላል። ከዛም አብጌልም ለምን ይገርምሃል የተማርኩበት እኮ ነው የጥብቅና ፍቃድ ነበረሽ እንዲ ትምህርቱን ሳትቀበይ እንዲሰጡሽ ስላት ግን እኮ ኮርሱን ጨርሻለሁ ግና ደግሞ ሰቃይ መሆን አትርሳ። ስለዚህ ከአንቺ ጋር ጸብ ይቅርብኝ ይላታል። በተለይ ደግሞ እህቴን አንድ ነገር ብታረጋት ትለዋለች ማለት ነው። የተከበሩ ክብር ዳኛ እባክዎትን ልቀመጥ ወይስ ልውጣ? ስነ ስርዓት ዳኛ ሳይሆን በተለያዩ ፍርድ ቤቶች አማካሪ በሚል ይጠቀሙ። የባክዎትን ልቀመጥ 12 ዓመት ተቀጥተሻል። 12 እባክዎትን እመቤት የልጅ አሳዳጊ የዛ ቤት የቤተሰብ ኃላፊነት አለብኝ። እባክዎትን ፍርዱን ትንሽ ቀነስ ያድርግ። በቃ 10 ዓመት ያደርጉልኝ። ስማናታል እያየህ ናደን ቤት እያየ ይገባበት እራት አስፈራለገችው ነገር አልጋችን መመኪያችን እኛ እንግዲህ በ10 ዓመት ማለት ነው። ካስደበቀኝ ምነው ቡና ስልክ ደውዬልህ ካላነሳን ደግሞ 7 ወር ትለዋለች። ሌላ ደግሞ ፊትክን ካጠቆርክብኝ ስንት ዓመት ይሆንልህ ትላታለች። ትቀልጃለሽ አይደል? 5 ሚሊዮን ነው ማስከፈልሽ ትላታለች። በስመ አብ ይሄው እህት በእህቱ ላይ ይነሳ ቤት ያምራል ትላለች። የሚባል ላይ ይጠጣይናል ገበያ መልዳ ይፈርሳል ትላለች ማለት ነው። እሺ ዛሬ አብረሽ እንግዲህ ስለታያለች ትናገራለች። እሺ ቡና ተምር አሁን የሚታሰር ሰው አለ ትላታለች። ካንተ ቤት ከሆነ ትለዋለች ማለት ነው። ሰው ነው ያለችው አየህ ትለዋለች። ለምሳሌ የብዬ እሳቸው አውቃታለሁ ብሎ ክስቴ ናት ማለት ነው። እሷን ማግኘት አለብን እንግዲህ ትላለች ማለት ነው። ችግር የለውም የብዬ እናገኛታለን ትላታለች ማለት ነው። እማዬ እስካሁን አላመነችም። አባዬ ቢፈታ አክስቴ ስላልተገኘች ተጨንቃለች። ስለዚህ አክስቴን ፈልገን ማሳሰር አለብን ትላለች ማለት ነው አብጌል። እንግዲህ አክስቷን ፍለጋ ትሄዳለች። እንግዲህ ለዛም ደግሞ ቁማ አንተ ማነህ ትለዋለች። ግን እዛኛው ግቢ ጥበቃ ነህ እንዴ ትለዋለች። ምርመራ አልወድም ለዛ ይላል። ጉዳይ ይኖረኛል እዚህ ያው እዚህ ነው የምኖረው ይላታል ማለት ነው። ግን ከኔ በፊት ስንት ቤት ወደሃል ትለዋለች ማለት ነው። እኔ አንቺ መች እወድሻለሁ አልኩ ቀረሁብሽ አመለጥኩብህ ትለዋለች። እንደ ገዛኸኝ ጋር ተስማማችሁ እንዴ ይላታል። ታውቀዋለህ እንዴ ትለዋለች። ወልዶ ካች ትለዋለች። ምንድነው ደግሞ ወልዶ የት ነው የምታውቀው ትለዋለች። ልጅ እንዳለው አታውቂም ወይ ይላታል። ለነገሩ አይነግርሽም
ቀልድ ቢሆንም አትስቂ ነበረ ይላታል። ገዛኸኝ ማለት ሚስት አለው አንድ ልጅ ወልዶ ነው የመጣው ይላታል። ገዛኸኝ ይኸውልሽ ሀገሩ ለአመታት አንድ ወልዶ ነው የመጣ ይላታል። አይ አላምንህም ትለዋለች ማለት ይኸው አትመኝ ምን አገባኝ ይላታል። ገብቶኛል ሀሳበት ከእሱ ጋር አጣብዳ ከእሱ ጋር እንደሆን ስለፈለክ ነው ትለዋለች። እንደፈለግሽ ገዛኸኝ ንጉሱ ዘላለም ሴት ልጅ ወልደሃል ስሟ ማን ነው ብለሽ ጠይቂው ይላታል። ከዛ እንደሚዳቋ አይኑ ሲፈጥ ታያለሽ። ይመጣል ማለት ነው። ከዛም እንግዲህ ገዜን ስታየው ትደነግጣለች። እንዴ የት ሄደ ትላለች ማለት ነው። ስታየው ልጁ የለም። ከዛ ገዜ ይመጣል ማለት ነው። እንግዲህ ገዜ ሲመጣም በስመ አብ ወወልድ ወመንፈስ ቅዱስ ለማትባ በሩን ትዘጋዋለች ማለት ነው። አማትባለች ማለት ነው። ከዛም ከማተበች በኋላ እንግዲህ ገዜ ይመጣልኝ ናታንና አቶ ደረጀ ቢሮ ቁጭ ብለዋል ማለት ነው። ናታን እንግዲህ አንገቱን ደፍቷልኝ አንተም እንዳዘንክብኝ ነው ይለዋል አቶ ደረጀ ናታንም ማለት ነው። እንግዲህ ናታንም የሚለው ነገር የለውም ዝም ያየዋል። ናታን ይለዋል አቤት አባዬ ይለዋል። አሁንም እንዳዘንክብኝ ነው ይለዋል። ሁሉ ችግር ምክንያት እኔ ነኝ ይለዋል ማለት ነው። መድኃኒት ሰላም ከላይ መውለዷን ስላወቀች ነው ይህን ሁሉ ችግር የከተተችኝ ይላል። አዎ አባዬ ይለዋል። አየህ እኔን እሷ ብሆን ኑሮ እናንተ ሁሉ እንደዚህ አላስጨንቃችሁም ነበር ይላል። ችግር የለውም ይላል ናታን። አኩርፈኸኛል ይለዋል ማለት ነው። ከፍቷል አይደል በእኔ ኧረ አባዬ ምንም ችግር የለውም ይለዋል ማለት ነው። ከሰላም ሁለተኛ ልጅ ስለወለዱ ከፍቷል ይለዋል። አዝነህብኛል እያለ እንግዲህ አቶ ደረጀ ናታንን ይጠይቀዋል ማለት ነው። ናታንም አዎ ይለዋል። አየህ አንተ እንኳን ፈርደህብኛል። አንተ እንደዚህ ያሰብ ምንድንስ ነው የሚመጣው? የልጆች እናት እኮ ነው የከዳኋት እያለ አባዬ ከባድ ነው እኔ ከልቤ ልንገርህ በጣም ከባድ ነው እያለ እንግዲህ ናታን ይናገራል። እኔ ብዙ ለማመን የሚያስቸግሩ ነገሮችን ማመን አይከብድም፣ ግን ይሄ ነገር ግን በጣም ከባድ ነው እያለ ናታን ይናገራል። ሲጀመር በሆነ አጋጣሚ ከሚስት ውጭ ልትሆን ትችላለህ እንግዲህ አይታወቅም፣ ግን ላይመጣ ይችላል ግን ወይም ደግሞ እንደኔ እያለ እንግዲህ አቶ ደረጃ ይናገራል። እና ምጥን በጣም ነው የምወዳት ትላለች። ስትጣሉ በድንጋይ አሁን ደግሞ በጣም እወዳታለሁ። ከዛ እኔ የምልሽ ውሀዬ የኢቤ ባልን መጥቶ ነበር እንዴት ትላታለች። አዎ መጥቶ ነበር እንዲያውም ማለት ነው። ከዛም ምጥን እጅ እንደዚህ ያዛት። ውሸት ትዋሻለሽ አይደል ትላታለች። አዎ እየዋሻሁ ነው ግን ማለት ነው። የምጥን እጅ እንደዚህ ያዛትና ከምርሽ ነው ውሃ ትላታለች። እና ስትለው ከዛ ከመሬት ነው አንቺ ከዛም እያለች አውቀሽ ነው አይደል ትላታለች ማለት ነው። እሺ እንዳይመታሽ ወደ ላይ ውጪ ትላታለች ማለት እምቢ አልፈልግም ትላታለች ማለት ነው። እንግዲህ ለዛም የተነገረውን ነገር ማመን አቅቷታል። እውነት ጊዜ እንደዚህ ያደርጋል ወይ ትላለች ማለት ነው። እንግዲህ ግራ ተጋብታ ማመሰግነው ትለዋለች። ማንፈው የኔ ፍቅር ያልሽ ልጅ ማን ነው ይላት። ይቅርታ አልኳት አክስትሽ ልታገባ ነው ብላኝ ነበረ ይላል። እውነቷን ነው አይደል ይላታል። በጣም ስሬ ስልክ የሆንከው እኮ ነው ትለዋለች። ይህን ሁሉ ጊዜ ጠብቄሽ ይህን ሁሉ ጊዜ ሳፈቅርሽ ኖሬ ሌላ ልታገቢ ነው ይላታል። እኔም እኮ ላንተ ሰው ወዳለሁ ትለዋለች። ከዛም እንግዲህ ግን እውነት ሌላ ሰው ወደድሽ ይላታል። አዎ አሁን ምንም ነገር አላወራህም፣ አሁን ግን የሆነ ነገር ልታገዘኝ እፈልጋለሁ ትላለች። አንቺ ግን ፍቅሬን መጠቀሚያ ነው አይደል ያደረግሽው? ለሆነ ነገር ስትፈልጊ ብቻ ነው ግን ፍቅር የምትጠቀሚበት ይላታል። ከዛም በጣም ነው የሚያመሰግነው መርዞን አንዴ ብቻ ይመጣውና መርዞን ማለት ነው። እንግዲህ ወደ ውስጥ ይገባል። ወደ ውስጥ ገብቶ እችን ሁለታዎቻዋል እንግዲህ ምክንያቱም እማዬ በጣም ፍራታን ደግሞ እያጠላ አርጆን ትጠይቀዋለች። ችግር የለውም ረዳሽው ይላታል። ግን ትንሽ አታወሪኝም ይላታል። ምንድን ነው የማወራው? በቃ እኔ እኮ ጨርሻለሁ ምንም የማወራው ነገር የለኝም ትለዋለች ማለት ነው። ከዛም እንግዲህ አርጆንም እያየው ነበር እኮ ትለዋለች ኤፍራታ ማለት ነው።
ያየሽ ነበር ዳጣ ሳሎን ስታይ ውስጥ ነበር ቁጭ እንዴ ብላለች ይላል። ማለት ነው። ታዲያ ምክንያቱም ታዲያ ለምንድን ነው እንደዛ ደግሞ የምታዳምጪው? ብቻዋን ራሷን እስከምጨርስ ብዬ ነው። እያሰላሰለች ትገኛለች። የሚጨርስ ነገር ሳሎን ላይ የጨርሰሽ ተኝታ ይላታል ማለት ነው። የእህቷ መርዞ ነገር እያየሁ ነበር። እያሳሰባት አንበሳ ነው። እኮ ነው ከዛ ወደ ትለዋለች። ጣት ነው ግን መርዞ ነው ማለት ነው። የመጣው ማለት ነው። እንግዲህ ዳጣ ስትመጣ ማርቲ እንግዲህ በሀሳብ ተገዛ ከዛ አክሊሉን ለመያዝ ማርቲ ሶፋ ላይ ቁጭ ብላ እያሰበች ነው ያውቃል። ያለችው። በመሀል ዳጣ ትመጣለች ማለት ነው። እንግዲህ ዳጣም ቀስ ብላ ወደ እሷ ትመጣለች ማለት ነው። ከዛ እማዬ ውድነት ምንሽ ነው ትላታለች ማለት ነው። ስለዚህ ትላታለች ቅድም ደግሞ ምንድን ነው ያልሽኝ? የኔ ውድናት ትላታለች። ከዛ ወይ ጉድ ትላለች ማለት ነው። እንዴት ነው እሱ አንቺ ያስተውለው ይለዋል። ከማዬ ጋር እያወራሽ የሆነ ነገር ስትፈልጊ ማማበል ጀመር ትላታለች ማለት ነው። ኧረ እንደዛ አይደለም እማዬ ግድ የለም እዚህ ቤት እስካለች ድረስ ልጅ ያለሽ ምንድን ነው የፈለግሽው ትላታለች። ነገር በፍጹም እንዳያሳስብ እማዬ እዚህ ቤት ስለመግባቱ ግን ነገር እኮ በጣም ነው የምወድሽ ትላታለች። ትላለች ጉድ እኮ ነው ትላለች ማለት ነው። ቆይ ምን ተገኝቶ ምንም ትላለች። ግን በቃ እወድሻለሁ እማዬ በጣም ጥሩ ሰው እኮ ነች ትላታለች። የዛሬው ጫና ያለን ትላለች ማለት ነው። የዛሬው ሰከንድ ሁሌ እወድሻለሁ ነግርሽ እየፈልግና ከዛ ፈራለሁ ትላታለች። አይ አንቺ ትላታለች ሰው ፈርተሽ ትቀጣፊ ትላታለች ማለት ነው። ማርቲ ሲል መድብል ባለበት ከምር እማዬ ኪድዬን እወድሻለሁ ትላታለች ማለት ነው። እሺ እኔ ምላስ እኔ እወድሻለሁ ትላታለች። እማዬ እምልሻለሽ ምናምን አለች። ይሄ የመግደል ሙከራ ነው ትላታለች። ግድ ለዛ ልጅ አታስቢ ትላለች። ቡና ላፍላ እንዴት ማርቲ እሱ ባይሆን ጥሩ ሀሳብ እንዲያውም ራሴን አሞኛል ቆንጆ ቡና አፍይ አሁን እማዬ ቆንጆ ቡና አፍልቼ አመጣልሻለሁ ትላታለች። እሺ ብላ ዳጣም ቡና ልታፈላ ትሄድ እሺ ክፍሌ ይዘሽ ነይ ትላታለች ማለት ነው። ዳጣም እንግዲህ ቡና ልታፈላ ትሄዳለች። ማርቲም ደግሞ ምንድን ነው ምን አግኝታ ነው እያለች ታስባለች ማለት ነው። ከዛም አብጌልም አርጆል እኔ በቃ ልግባ በኋላ አወራሃለሁ ትለዋለች። እሱማ ምን ታደርጊልኛለሽ ይላታል። በቃ እሺ እቀፊኝ ይላታል ማለት ነው። እሺ ብላ እንግዲህ እቅፍ ታደርገዋለች ማለት ነው። አርጆንም በዛው ይላታል ማለት ነው። አባዬ እስኪመጣ ድረስ ከማየ ከዛ እንግዲህ ማን ይመጣል ማለት ነው። እንትና ቃዲስ ይመጣል ማለት ነው። ቃዲስ እንግዲህ ያያቸዋል። እሷ ተቀባይተው ቃዲስ ማለት ይቆማል ማለት ነው። እንግዲህ የዛሬው ዳጣ ድራማ 249 አብጌል ላርጆን ኋላ ሆኖ ያያቸዋል ማለት ነው። ስለዚህ ምናልባት ሰው ልኮፒ እንዳይሆን ትለዋለች። አዎ አንዳንዴ መጠራጠር ያስፈልግ ትለዋለች ማለት ነው። እና አባዬ እኮ አባዬ ነው ትላታለች። አንደዬ እንዴ እኮ ውሃዬ ሳታውቂው የምትናገሪው ነገር ሰው ያለሽ ነው የምትመስለው ትላታለች። በቃ እሺ ምጥን ጥሪያ ትላታለች። ካለዛ ውጪ ቆልፌብሽ ነው የሚሄደው ትላታለች። በጣም ሄደች። ታዲያ ለምን ከእሷ ጋር ብሻት ሄድ የት ነው የሚሄደው አለች። ለእሷ ደግሞ ለእኔ አልነግርም አለች። እሺ አንቺ አባዬን ይዘሽው ትመጫለሽ ትላታለች። ይኸውልሽ ውሃዬ እኔ አንቺ እህት አባዬን ይዤው እሺ በቃ ሂጂ ትላታለች። እሺ እማዬን ቶሎ ውጪ ጨርሻለሁ በያት ትላታለች። ምጥንንስ ምን ልበላት ትላታለች። ከዛ አሁን ቶሎ በይ ሂጂ ትላታለች። ከዛም አብጌል እንግዲህ የሚያስፈልጋትን ነገር አዘጋጅታ ወደ አባቷን ለማስፈታት ወደ ፍርድ ቀጠሮ ስላለ እሄዳለሁ። አቤት ሻይ ይሄ ሻይ ነበር ናፍቆኝ ነበር ትላታለች። ኪድዬን ናፍቆኝ ነበር ትላታለች። እና እንዴት ነች ትላት። ደህና ነኝ እናቴ እኔ የምልሽ ሰላምዬ ቤቢ ያደገ አይደል ትላታለች። ወንድምሽ ታውቂያለሽ ግን በጣም ብዙ ወንድም እንዲኖረኝ ነበር የምፈልገው ትላታለች። አንቺ ከዚህ በኋላ መቼም እኔ አልወልድልሽም ባይሆን እትዬ ትወልድልሻለች ትላታለች። እስቲ ሰላምዬ ለምንድን ነው የፈለግሽ? በጣም በፍጥነት ከዚህ መሄድ አለብኝ። የአባዬ ፍርድ ቤት ቀጠሮን ቀን ዛሬ ነው ትላታለች። ወይ ሰላምዬ አትሄጂ እንዴ አለምን ትላታለች። አንቺና እማዬ ጎን ለጎን ቁማችሁ ማየት አልፈልግም በጣም ዘግናኝ ነው ትላታለች። ከምርሽ ነው ትላታለች። ሰላምዬ እኔ እማዬ ማርታን በጣም ነው የምወዳት ሳላስበው እንደ እናት ነው የቀረብኳት። ይሄን ስልሽ አንቺ ትተካለሽ ማለት አይደለም ግን
በጣም ጥሩ ሰው ነው። አንቺንም በጣም ነው የምትወድሽ፣ በጣም ነው የምታምንሽ ትላታለች። መድኃኒት እንኳን ይሄን ሁሉ እያለቻት እሷ ግን ስለ አንቺ ክፉ ነገር አስባ አታውቅም። ተይ እንጂ ዳጣዬ፣ እኔም እኮ እትዬ መጥፎ ሴት ናት አላልኩም ትላታለች። በጣም ወዳታለሁ፣ ፈራታለሁ፣ አከብራታለሁ። እንደዛ ከሆነ ከእሷ ራቂ፣ ከአባዬም ራቂ ትላት ዳጣ። አላደርገውም፣ እሱም ማድረግ አልችልም ትላታለች። አንድ ነገር ልንገርሽ ዳጣዬ ትላታለች። ምንድን ነው የምትነግሪኝ ትላታለች። ከዛም እንግዲህ ዳጣዬ ትላታለች ማለት ነው። ከዛም እንግዲህ ንዴቷን ወንድምሽ ትላታለች። ምንድን ማለቴ ቤቢ ትላታለች። ቤቢ ምን ሆነ ትላታለች። አይ ምንም አልሆነም ብላ እንግዲህ ለመናገር ብላ ምንድን ነው ምን መሰለሽ ዳጣዬ ትላታለች። እና ትጨነቅ ወንድምሽ ቤቢ ብላ እንዴ ምን ሆነሽ ነው ሰላምዬ ንገሪኝ፣ ምንድን ነው የምትናገሪው ትላታለች። በቃ ቤቢ ከጋሸን የወለድኩት ትላታለች ማለት ነው። ዳጣ እንግዲህ እንደዛ ስትላት በጣም ታለቅሳ የጋሸ ልጅ ነው ትላታለች ማለት ነው። ዳጣ በጣም ታለቅሳለች ማለት ነው። እንግዲህ ይሄን ስትሰማ ዳጣ በጣም ነው የምታለቅሰው። በጣም ነው የተሰማት። ይህንም ነገር ማመን አልቻለችም ነበር። ምክንያቱም ወንድሟ እንደሆነ ከወንድሟ ቢሆንም ግን ያቶ ደረጀ ልጅ ነው ብላ አስባ አታውቅም ነበር ዳጣ ማለት ነው። እንግዲህ የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። የአቶ ደረጀ ልጅ ነው ብላ ስትነግራት እንግዲህ ዳጣ ፍጹም ያላመነችው ነገር ነው። የአባቴ ልጅ ይሆናል ብላ አስባውም አታውቅም። ግን ይሄን ስትሰማ በጣም ነው የተሰማትኝ። እንግዲህ በቀጣይ ደግሞ በክፍል 149 አቶ ደረጀ ወደ ቤቱ ተፈቶ ይመጣ ይሆን? ወደ ቤቱ ተፈቶ ስለ ማርቲ እውነታውን ይነግራት ይሆን የሚለውን በቀጣይ በክፍል 149 የምናይ ይሆናል። እስከዚህ ሰዓት አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንዲሁም ለአለማየሁ ዩቱብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና አበረታቱን። አዲስ ነን እንላለን። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብርልኝ። በክፍል 149 ያገናኘን። ባይ ባይ።